አሜሪካ የቬኔዙዌላውን ፕሬዝዳንት የያዘችበት ዘመቻ እንዴት ተከናወነ? በሌሊት የተከናወነው ኦፕሬሽን ምንስ ያመለክታል? የአሜሪካ ሰላዮች ለወራት ያህል የቬኔዙዌላውን ፕሬዝዳንት ኒኮላስ ማዱሮን እያንዳንዱን እንቅስቃሴ ሲከታተሉም ቆይተዋል። የአሜሪካ ከፍተኛ ወታደራዊ ባለስልጣናት እንደሚገልጹት የ63 ዓመት ፕሬዝዳንት የት እንደሚገኙ፣ ምን እንደሚመገቡ፣ ምን እንደሚለብሱና የቤት እንስሳቶቻቸውን ጭምር ክትትል ሲደረግባቸው ነበር። ይህንንም ክትትል የሚያደርገው ደግሞ የቬኔዙዌላ መንግስት ውስጥ ያለ አንድ ለአሜሪካ መንግስት የሚሰራ ምንጭን በአባልነት የያዘ ትንሽ ቡድን ነው። ከዚያም በታህሳስ መጀመሪያ ኦፕሬሽን አበሰሉት። ሪሶልቭ ወይም ኦፕሬሽን አብሶሉት ሪዞልቭ የሚል ስያሜ የተሰጠው ዘመቻ እቅዱ ተነድፎም ተጠናቀቀ። ወራትን የፈጀው እቅድ ከፍተኛ ጥንቃቄ የተደረገበት የተዘጋጁትም ነበሩ። በእቅዱ ዝግጅት ውስጥም የተሳተፉ የአሜሪካ ኢሊት ወታደሮች በቬኔዙዌላ ዋና ከተማ ካራካስ የሚገኘውን የፕሬዝዳንቱን ደህንነቱን የተጠበቀ ማቆያ ወይም ሴፍ ሃውስም አስመስለው በመገንባት ጭምር በምን አይነት መንገድ ማዱሮን እንደሚይዙም ተለማምደዋል። ከቀዝቃዛው ጦርነት ወዲህ ባልታየ አኳኋን ዋሽንግተን በላቲን አሜሪካ ልታደርግ ያቀደችው የወታደራዊ ጣልቃ ገብነት በሚስጥር የተያዘ ነበር። የአገሪቱ ኮንግረስ ስለ እቅዱ አስቀድሞ ገለጻም አልተደረገበትም፣ ምክረ ሀሳቡንም አልተጠየቀም። የዘመቻው ሂደት በዝርዝር ተዘጋጅቶ ከተጠናቀቀ በኋላ ከፍተኛ ወታደራዊ ባለስልጣናት ጥቃቱን ለመሰንዘር አመቺ ሁኔታዎች እስኪፈጠሩ መጠበቅ ነበረባቸው። በተቻለ ሁኔታ ኦፕሬሽኑ በድንገትም እንዲፈጸም ፍላጎት እንደነበራቸው ባለስልጣኑ ቅዳሜ ዕለት ተናግረዋል። ፕሬዝዳንት ትራምፕ ከ4 ቀናት በፊት ኦፕሬሽኑን እንዲፈጽሙ ፍቃድ ሰጠው የነበረ ቢሆንም የተሻለ የአየር ሁኔታና አነስተኛ ደመና የሚኖርበትን ጊዜ ለመጠበቅ ሲባል ጊዜው ተራዝሟል። የአገሪቱ ከፍተኛ ወታደራዊ መኮንን የሆኑት ጄኔራል ዳን ኬንም ቅዳሜ ጠዋት በሰጡት ጋዜጣዊ መግለጫ ከገና እና በአዲስ ዓመት ሳምንት የአሜሪካ ጦር ሰራዊት አባላት ተገቢ ሁኔታ እስኪመቻችና ፕሬዝዳንቱ ወደ እርምጃ እንድንገባ ትዕዛዝ እስኪሰጡን ድረስ በትዕግስት እየተጠባበቅን ነበረም ብለዋል። ፕሬዝዳንት ትራምፕ ኦፕሬሽኑ እንዲጀመር ፍቃድ የሰጠውን ትዕዛዝም ያስተላለፉት በቬኔዙዌላ አቆጣጠር ደግሞ ሌሊት ላይ ነበር። ፕሬዝዳንቱ ከ4 ቀናት በፊት፣ ከ3 ቀናት በፊት፣ ከ2 ቀናት በፊት ልንፈጽመው ነበር፣ ከዚያም በድንገት ሁኔታዎች ተመቻቹ፣ እኛ ጀምሯልን ሲሉም ከኦፕሬሽኑ በኋላ በፎክስ ኤንድ ፍሬንድስ የቴሌቪዥን ፕሮግራም በነበራቸው ቆይታ ላይም ተናግረዋል። ትራምፕ ትዕዛዙን ያስተላለፉትም በቬኔዙዌላ ሰዓት አቆጣጠር ከእኩለ ሌሊት ቀደም ብሎ በመሆኑ ሰራዊቱ አብዛኛውን እንቅስቃሴውን በጨለማ እንዲያደርግ አስችሎታል። የአሜሪካ ወታደሮች በአየር በየብስ እና በባህር ተንቀሳቅሰው 2 ሰዓት ከ20 ደቂቃ የፈጀ ኦፕሬሽን ፈጽመዋል። የኦፕሬሽኑ መጠንና የተከናወነበት ሁኔታ ከዚህ ቀደም ታይቶ የማይታወቅ ሊባል የሚችል ነው። ይህ የአሜሪካ እርምጃ በቀጠናው ከሚገኙ በርካታ ኃይሎች ውግዘትም የደረሰበት ወዲያውኑ ነበር። የብራዚሉ ፕሬዝዳንትም የቬኔዙዌላውን መሪ በኃይል መያዛቸው ለመላው ዓለም አቀፍ ማህበረሰብ ሌላ እጅግ አደገኛ አካሄድ ነው ብለዋል። ትራምፕ የኦፕሬሽኑ ሂደት የተከታተሉት በዋይት ሃውስ ሲቹዌሽን ሩም አልነበረም። ይልቁንም በፍሎሪዳ ፓልም ቢች በሚገኘው ማር-አ-ላጎ ክለባቸው ውስጥ በአማካሪዎቻቸው ተከበው ሂደቱን በቀጥታ ስርጭትም ተከታትለውታል። የሲአይኤ ዳይሬክተር ጆን ራትክሊፍ እና የውጭ ጉዳይ ሚኒስተርም ማርኮ ሩቢዮ ከጎናቸው ነበሩ። ትራምፕ ቅዳሜ ዕለት ከኦፕሬሽኑ በኋላ ሲናገሩም ለማየት የሚያስደንቅ ነገር ነበር ብለዋል። የተፈጠረውን ተመልክታችሁ ቢሆን ኑሮ ማለቴ ልክ እንደ ቴሌቪዥን ድራማ ነበር የተመለከትኩት። ፍጥነቱንና የተወሰደውን የኃይል እርምጃዎችም ብታዩት በጣም የሚያስገርም ነው ብለዋል። ባለፉት ወራት ፕሬዝዳንት ትራምፕ ማዱሮ በዝውውርና በሽብርተኝነት ሲከሰሱ እንዲሁም በቀጠናው ዕፅ እያጓጓዙ የተባሉ በ10 የሚቆጠሩ ትናንሽ ጀልባዎች ላይ ጥቃት ሲፈጽሙ ከርመዋል። ከዚህ ጊዜ አንስቶም በሺዎች የሚቆጠሩ የአሜሪካ ወታደሮች ተሰማርተዋል። የአውሮፕላን ተሸካሚ መርከብና ከ10 ከሚበልጡ የጦር መርከቦችም ተንቀሳቅሰዋል። ባለፉት 10 ዓመታት የአሜሪካ ወታደራዊ ኃይል በዚህ ደረጃ በቀጠናው ሲሰፍር ይህ የመጀመሪያው ነው። ኦፕሬሽን አብሶሉት ሪዞልቭ እየተካሄደ ስለመሆኑም የጠቆሙት የመጀመሪያ ምልክቶች የታዩትም ሰማይ ላይ ነው።
የአሜሪካ ባለስልጣናት እንደሚናገሩት በሌሊት በተካሄደ ኦፕሬሽን ላይ ቦምብ ጣዮችን፣ ተዋጊ ጄቶችን እና የሰለላ አውሮፕላኖችን ጨምሮ ከ150 በላይ ተዋጊ አውሮፕላኖችም ተሰማርተዋል። ትራምፕ አውሮፕላኖች ያረፉበት መንገድ፣ የተዋጊ አውሮፕላኖች ብዛት፣ ሙሉ እንቅስቃሴው እጅግ ውስብስብ ነበር ሲሉም ለፎክስ ኒውስ ተናግረዋል። ሊፈጠር ለሚችለው እያንዳንዱ ሁኔታ ተዋጊ ጄት ነበረን ሲሉ አክለዋል። በአካባቢው ሰዓት አቆጣጠር ከሌሊት 8 ሰዓት ላይ በካራካስ ከፍተኛ ፍንዳታዎች ተሰምተዋል። በከተማው ሰማይ ላይም የጭስ ደመና ታይቷል። ኤቢሲ ዘጋቢና ቫኔሳ ሄሬሮ ከፍተኛ ድምፅ ሰማው፣ ከፍተኛ ፍንዳታም ስትል ሁኔታውንም ገልጻለች። መስኮቶቹን በሙሉ አንቀሳቀሳቸው፣ ወዲያውኑ ሙሉ እይታ የሚጋርድ የጭስ ደመና ተመለከትኩ ብላለች። አውሮፕላኖችና ሄሊኮፕተሮች በከተማው በሙሉ ሲበሩ ይታዩ እንደነበረም ጠቅሳለች። በአገሪቱ የተፈጸመው ሁኔታ የሚያሳይ ቪዲዮዎችን በማህበራዊ ሚዲያ የተሰራጩትም በአጭር ጊዜ ውስጥ ነበር። ተዋጊ አውሮፕላኖች በሰማይ ላይ እየበረሩ እንዲሁም ከፍንዳታ በኋላ የተፈጠረውን ሁኔታ የሚያሳዩ ቪዲዮዎችም ተለቀዋል። ከነዚህ ቪዲዮዎች አንዱ ላይ ከፍንዳታ የተነሳ የሚመስል ጭስ እየተነሳ ሳለ ዝቅ ብለው የሚበሩ ሄሊኮፕተሮች ስብስብም አሳይቷል። ዳንኤላ የተባለች የዓይን እማኝም ከሌሊት 7 ሰዓት ከ55 ደቂቃ አካባቢ ከፍተኛ የፍንዳታና በካራካስ ሰማይ የሚበሩ አውሮፕላኖች ድምፅ አነቃን። ሁሉም ነገር ፍጹም ጨለማ ውስጥ ነበር። ብርሃን የሚታየው በአቅራቢያችን የሚፈጸሙ ፍንዳታዎች ከሚፈጥሩት ብልጭታ ብቻ ነበር ስትልም ለቢቢሲ ትናገራለች። ቢቢሲ ቬሪፋይ የትኞቹ ቦታዎች ኢላማ እንደተደረጉም በትክክል ለመለየት በካራካስ ዙሪያ የነበረውን ፍንዳታ፣ እሳትና ጭስም የሚያሳዩ በርካታ ቪዲዮዎችን መርምሯል። እስካሁን ድረስም ጥቃቱ የተፈጸመባቸው 5 ቦታዎችም ተረጋግጠዋል። ከእነዚህም መካከል የጀነራሊዝም ፍራንሲስኮ ዲማሪንዳ አየር ኃይል ጣቢያ፣ ላካርሎታ ተብሎ የሚጠራው የአውሮፕላን ማረፊያና የካራካስ ዋነኛ የካሪቢያን ባህር መተላለፊያ ሆኖ ላጉዋይራ ወደብ ይገኝበታል። ከጥቃቶቹ መካከል የተወሰኑት የአየር መከላከያ ስርዓቶችና ሌሎች ወታደራዊ ኢላማዎችን ያነጣጠሩ እንደነበሩም ባለስልጣናት ገልጸዋል። ትራምፕ ኦፕሬሽኑ ከመጀመሩ በፊት አሜሪካ የካራካስን የኤሌክትሪክ ኃይል እንዳቋረጠችም ጠቁመዋል። ይህ እርምጃ እንዴት እንደተከናወነ ግን በዝርዝር አልገለጹም። ባለን የተለየ የሙያ ብቃት የተነሳ የካራካስ መብራቶች በአብዛኛው እንዲጠፉ ተደርገው ነበርም ብለዋል። የአሜሪካ ጦር ወደ ካራካስ የገባው በከተማው ዙሪያ ፍንዳታዎች እየተሰሙ በነበረበት ወቅት ነው። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ምንጮችም እንደሚናገሩት ኦፕሬሽኑ ውስጥም የኤሊት ዴልት ፎርስ እንዲሁም የአሜሪካ ከፍተኛ ልዩ ተልዕኮ አሃድ አባላትም ተሳትፈዋል። በከፍተኛ ደረጃ ታጥቀው የነበሩት እኚህ ወታደሮች የማድሮን ደህንነት የተጠበቀ ማቆያ የብረት በሮችም ለመቁረጥ የሚያስችላቸውን የእሳት ማቅለጫ ይዘው እንደነበረም ተናግረዋል። እንደ ጄኔራል ኬን ገለጻም ወታደሮቹ ወደ ማድሮ መገኛ የደረሱትም ሌሊት 8 ሰዓት ከ1 ደቂቃ ላይ ጥቃት መፈጸም ከመጀመሩ ከአጭር ጊዜ በኋላ ነው። ትራምፕ ፕሬዝዳንቱ የነበሩበትን ቤትም በካራካስ እምብርት ያለ ምሽግ ሲሉም ገልጸውታል። በተጠንቀቅ ሁኔታ ላይ ሆነው እየጠበቁን ነበር፣ እየመጣን እንደሆነ ያውቁ ነበርም ብለዋል። ወታደሮቹ እንደደረሱ ተኩስ ተከፍቶባቸዋል። ከአሜሪካ ሄሊኮፕተሮች አንዷ ተመታ የነበረ ቢሆንም መብረር አላቆመችም። ጀነራል ኬንም በቁጥጥር ስር የመዋል ኃይሉ ወደ ማዱሮ ግቢ በመውረድ በፍጥነት በቅልጥፍናና በከፍተኛ ስነ ምግባር ተንቀሳቅሷል ሲሉም ተናግረዋል። ትራምፕ በበኩላቸው ሰብሮ ለመግባት ወደማይቻልባቸው ቦታዎች ሰብረው ገቡ። የብረት በሮች የተቀመጡት ለዚህ ተብሎ ነበርም ብለዋል። አሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ስለ ዘመቻው ለኮንግረስ አባላት ማሳወቅ የጀመሩት የማዱሮ ባለቤት ሲሊያ ፍሎሬስም ጭምር የተያዙበት ይህ ኦፕሬሽን እየተከናወነ ሳለ ነው። ይህ የፕሬዝዳንት ትራምፕ ውሳኔ በተወሰኑ የኮንግረስ አባላት ዘንድም ቁጣን ቀስቅሷል። በሴኔት የዲሞክራቶች መሪ የሆኑትም ቸክ ሹመር በግልጹ ልናገር፣ ኒኮላስ ማዱሮ ህገወጥ አምባገነን ነው፣ ነገር ግን ከኮንግረስ ፍቃድ ውጭ እና ቀጣይ ሁኔታም እንደሚሆን የሚያሳይ አስተማማኝ እቅድ ሳይኖር ወታደራዊ እርምጃ መውሰድም ግዴለሽነትን ነው ሲሉም ተቃውሟቸውንም ገልጸዋል።
ሩቢዮ ቅዳሜ ዕለት ለጋዜጠኞቹ በሰጡት መግለጫ አስቀድሞ ኮንግረሱ ማሳወቅ ኦፕሬሽን ለአደጋ ያጋልጠው ነበር ብለዋል። ትራምፕም ኮንግረስ መረጃ የማሽሎክ ዝንባሌ ያለው በማለትም አክለዋል። ኤሊት የአሜሪካ ወታደሮች ወደ ማዱሮ ግቢ ሲጎርፉ የቬንዙዌላው ፕሬዝዳንት ወደ መሸሸጊያቸው ክፍል ለመሸሽ መሞከራቸውን ትራምፕ ተናግረዋል። ደህንነቱ ወደ ተጠበቀ ቦታ ለመሄድም እየሞከሩ ነበር፣ ነገር ግን ቦታው ደህንነት ያለበት አልነበረም፣ ምክንያቱም በ40 ሴከንድ ውስጥም በሩን እናፈንዳው ነበር ብለዋል። ትራምፕ አክለውም በሩ ጋር ደርሶ ነበር፣ ነገር ግን ሊዘጋው አልቻለም፣ በፍጥነት ስለደረሱበት ወደ ክፍሉ መግባትም አልቻለም በማለት ተናግረዋል። በአውሮፓውያኑ 2013 ወደ ስልጣን የመጡት አምባገነኑ ማዱሮ በቁጥጥር ስር መዋላቸውን ቢያውቁም ኑሮ አሜሪካ ልትገድላቸው ትችል እንደነበረም የተጠየቁት ትራምፕ ሊሆን ይችል ነበር ብለዋል። በአሜሪካ በኩል ጥቂት ሰዎችም ቢመቱም የተገደለ የአሜሪካ ወታደር እንደሌለ ገልጸዋል። የቬንዙዌላው ባለስልጣናት ጉዳት ስለመድረሱም እስካሁን አላረጋገጡም። አሜሪካ ይህንን ኦፕሬሽን ከመፈጸሟ አስቀድሞ ማዱሮ ለመያዝ የሚያስችል መረጃ ለሰጠ ሰው የ50 ሚሊዮን ዶላር ሽልማት አዘጋጅታ ነበር። ከዚህም ኦፕሬሽን በኋላ ግን የአሜሪካ ወታደሮች ማዱሮ እና ባለቤታቸውን አሳፍረው ከቬንዙዌላ ግዛት ወጥተዋል። ቀጥታ ወደ ኒውዮርክ የተወሰዱ ሲሆንም በዚያም የወንጀል ክስም እንዲመሰረትባቸውም ይጠበቃል። ኦፕሬሽኑ ከተከናወነ ከአንድ ሰዓት ገደማ በኋላ ትራምፕ አሜሪካ የቬንዙዌላ መሪ መያዟን ማስታወቁ ማዱሮና ባለቤቱ በቅርብ የአሜሪካ ፍትህን ኃያልነትን ይጋፈጣሉም ብለዋል። ከዚህ በኋላስ ቬንዙዌላን የሚመራት ማን ነው? በቀጣይስ ምን ሊሆን ይችላል? የአሜሪካው ፕሬዝዳንት ትራምፕ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በካራካስ ከተፈጸመ መጠነ ሰፊ ጥቃት በኋላ በቁጥጥር ስር መዋላቸውን አስታውቀው ትክክለኛ ወይም ሽግግር እስኪመጣ ድረስ ሀገሪቱን ለመምራትም ቃል ገብተዋል። የቬንዙዌላው ግራ ዘመም መሪና ቀዳማዊ እመቤት በመኖሪያ ቤታቸው ሳሉ ነው ተይዘው ወደ ኒውዮርክ የመጡት። ከተወሰዱ በኋላም ብሩክሊን የሚገኝ እስር ቤት መግባታቸውም ታውቋል። የአሜሪካ መገናኛ ብዙሃን እንደዘገቡት ማዱሮ ቅዳሜ ዕለት ከመጡ በኋላ ኒውዮርክ በሚገኘው የአሜሪካ የእጽ ቁጥጥር ቢሮ በዝውውርና የጦር መሳሪያ በመያዝ ክስም ተመስርቶባቸዋል። ማዱሮ ከዚህ ቀደም የእጽ አዘዋዋሪ ቡድን ኃላፊ ናቸው መባላቸውንም ማስተባበላቸው ይታወሳል። ማዱሮና ሚስታቸው ኒውዮርክ ፍርድ ቤትም መቼ እንደሚቀርቡም አልታወቀም። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።